ይሄንን ትንቢት ተናገርኳችሁ። ማታ ላይ አሜሪካ ቬሪ ፌመስ የሆነ ሰው ተገደለ፣ ወይም ደግሞ በጥይት ነው የተመታው። ምኑን የተመታው? ምክንያቱም አንገት የሚቀላው ማን ነው? ጥይቱ ግንባር መምታት አይችልም ወይ? ልብ መምታት አይችልም ወይ? ዋይ ዳይሬክትሊ አንገቱን ለምን ይመታል? ከመገደሉ ከሁለት ቀን በፊት ኤልዛቤል የሚባል የሴቶች ዌብሳይት ለአንድ ሟርተኛ ገንዘብ ከፍሎ ምን የሚባል ዌብሳይት? ስለዚህ ማን የገደለው? ኤልዛቤል ተራራ ላይ። ይሄ ልጅ የት ነው የተገደለው? ኡታ የሚባል ዩኒቨርሲቲ። ሰውየው የተገደለው ምን ቦታ ላይ ነው? ማውንቴን። ዋይ ዘ ኔም ቻርሊ ኢዝ ኢምፖርታንት። አርሜሎስ ማለት ዘ ጋርደን ማለት ነው፣ የአትክልት ቦታ። እዛ ጋር ባረገው ነው ኤልያስ መገደል አለበት የተባለው። ቻርሊ ኪርክ በሉ። ኪርክ ማለት በድሮ ንግግር ቸርች ማለት። ስለዚህ ሰውየው ማውንቴን ላይ ምን ይዞ ነው የሞተው? ቸርች። ኤልዛቤል ማንን ነው አታክ እያደረገች ያለችው? ቸርች። ኢትዮጵያ ውስጥ የኢሉሚናቲ አሰራር የኒው ኤጅ ኤንድ ይሄ ምናምን የሚባለው ወጣቶች በኃይል እየገቡበት ነው። እጅግ ልብ ሰባሪና አሳዛኝ የሆነ መረጃ። ወጣት ዶክተር ደራራ ቢዲሶ ቦሮጄ በአሜሪካ በጥይት ተገደሉ። ከዩናይትድ ስቴትስ አሜሪካ እጅግ አሳዛኝና አስደንጋጭ ዜና ተሰምቷል። ተስፋ የተጣለባቸውና ለወገን በጎ አስተዋጽኦ ለማድረግ ሲዘጋጁ የነበሩት ወጣት ዶክተር ደራራ ቢዲሶ ቦሮጄ ባልታወቁ ግለሰቦች በተተኮሰባቸው ጥይት በድንገት ከዚህ ዓለም በሞት ተለይተዋል። ዶክተር ደራራ በቅርቡ በታዋቂው ቫንደርቢልት ዩኒቨርሲቲ የልዩ ባለሙያነት ወይም ስፔሻላይዝድ ዶክተር ትምህርታቸውን አጠናቀው በዚያው በቫንደርቢልት ዩኒቨርሲቲ ሜዲካል ሴንተር ውስጥ በስራ ላይ እያሉ ነበር ይህ አሰቃቂ ድርጊት የተፈጸመባቸው። ሟቹ የዶክተር ደራራ አባት የቀድሞ የሲዳማ ታጋይ የነበሩት አቶ አየለ ቢዲሶ ቦሮጄ ልጅ ናቸው። ያልተኖረ ወጣትነት ዕውቀትን ለወገን ለማካፈል በታሰበበት ሰዓት ላይ በሰው ሀገር በድንገት በዚህ አሰቃቂ በሆነ ሁኔታ መሞት እጅግ አሳዛኝ ነው። የዶክተር ደራራ ድንገተኛ ሞት ለመላው ቤተሰብ፣ ለወዳጅ ዘመድ ትልቅ መራራ ሐዘን ነው። ፈጣሪ የሟቹን ነፍስ በክብር ይቀበልልን። ለቤተሰቦቻቸው፣ ለጓደኞቻቸውና ለመላው የሐዘኑ ተካፋይ መጽናናትን እንመኛለን። እግዚአብሔርን ለመታዘዝ የሚያስፈልገን ነገር ትሁት መሆን ነው። ሰው ትሁት ከሆነ መታዘዝ አይከብደውም። ስለዚህ የእግዚአብሔርን ፈቃድ ለመፈጸም ሐሳቡን ለመፈጸም እንጂ ማስተዋል የሚያስፈልገን ጥሩ ስራ እንድንሰራለት እግዚአብሔር አልጠራንም። ጥሩ ስራ ምንድነው? ጥሩ ነዋ፣ በራሱ ጥሩ ነዋ። ግን ጥሩ ስራ የእግዚአብሔር ሐሳብና ፈቃድ ላይሆን ይችላል። ብዙ ጊዜ እኛ ደስ የሚለንን ነገር እናደርግና የእግዚአብሔርን ፈቃድ እንዳደረገን ይመስልናል። ጥሩ ነገራችን ጥሩ ነው ማድረጋችን ከደህንነታችን የመጣ ፍሬ ነው። መልካም ነገር ማድረግ መልካም ነው፣ ግን የእግዚአብሔር ነው ማለት አይደለም። እግዚአብሔር የራሱ የሆነ ፈቃድ አለው፣ ሐሳብ አለው፣ ዓላማ አለው፣ እቅድ አለው። እግዚአብሔር የሚጠራን እንደ አገልግሎት ደግሞ እሱን እንድንፈጽም ነው፣ ሐሳቡን እንድንፈጽም ነው እግዚአብሔር የጠራን። ስለዚህ ለኛ እንደዚህ ከሆነ መታዘዝ ቀላል ከሆነ ወገኖቼ ሆይ የሚጠይቀንም ትህትና ብቻ ከሆነ ለኢየሱስ ክርስቶስ መታዘዝ እንደኛ አይደለም ወገኖቼ ሆይ። በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ አባቱን በመታዘዝ ፈቅዶ ከሰማየ ሰማያት ሲወርድ ከብጽዕት ቅድስት ድንግል ማርያም ማህፀን ላይ በመንፈስ ቅዱስ ሲጸለል ስጋ ለብሶ ሲወለድ መተው የሚገባው ነገር አለ። ብቁ ይሆን ዘንድ ለመታዘዝ ምንድነው እሱ የሚያስፈልገው? በመጀመሪያ ካላችሁ ወገኖቼ ሆይ መለኮታዊ ክብሩን ማስቀመጥ አለበት። መለኮታዊ ክብሩን ይዞ ወደ ምድር ልውረድ ከድንግል ልወለድ ብሎ ቢመጣ ወገኖቼ ሆይ ዩኒቨርስ እኮ መቆም አይችልም። ሰማይና ምድር በፊቱ የሚንቀጠቀጥለት ከአብና ከመንፈስ ቅዱስ ጋር እኩል ምልአተ አካል ያለው አምልኮና ስግደትን የሚቀበል አምላክ ፈጣሪ ጌታ ሆኖ ሳለ ይሄንን ስጋ ለመልበስ መለኮታዊ ክብሩ መቀመጥ አለበት። ሁለተኛ ኃይሉን ማስቀመጥ አለበት። ሰማይና ምድርን እግዚአብሔር አብ ፈጣሪ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ፈጣሪ ነው። እግዚአብሔር መንፈስ ቅዱስ ፈጣሪ ነው። እግዚአብሔር መንፈስ ቅዱስ እና እግዚአብሔር አብ ከኢየሱስ ክርስቶስ ጋር ይሄ የአሐዱ ስሉስ አምላክ ፍጥረት ነው። የምታዩት ጠቅላላ ሰማይና ምድር የምናውቀው የማናውቀው ሁሉ የተፈጠረው በደው እንግዲህ ተመልከቱ። ይሄንን ኃይል ሰማይና ምድር የፈጠረበትን ኃይል እንዴት አድርጎ ይዞ ወደዚህ ምድር ይመጣል? እንዴት አድርጎ ይሄን ስጋ ይለብሳል? ስለዚህ ምን ማድረግ አለበት?
ለመታዘዝ አስተውሉና ስሙኝ፣ ለመታዘዝ ብቃትን ያገኝ ዘንድ ኃይሉን ማስቀመጥ አለበት። ይሄ ሲገባን፣ ይሄን ስንረዳ እኛ የዳንበት ምስጢር፣ ክብር፣ ታላቅነት በስጋ ለባሽ ቋንቋ መግለጥ አይቻልም። ምንድነው ካላችሁ መለኮት አምላክ መለኮታዊ ክብሩን እንደገና ኃይሉን ማስቀመጥ አለበት። ከዛ በኋላ ወገኖቼ ሆይ እርሱ በእግዚአብሔር መልክ ሲኖር ሳለ፣ እርሱ እግዚአብሔር ወልድ ሆኖ ሳለ ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ እርሱ በእግዚአብሔር መልክ ሲኖር ሳለ ማለት እርሱ ራሱ እግዚአብሔር ወልድ ሆኖ ሳለ፣ አምላክ ፈጣሪ ሆኖ ሳለ ከእግዚአብሔር ጋር መተካከል መቀማት ማለት እኔም እግዚአብሔር ነኝ አንተም እግዚአብሔር ነህ፣ ለምን ብዬ ነው እኔ ስጋም ብለብሰው ማለትን እንደሚገባ አልቆጠረውም። ነገር ግን ለአባቱ ታዘዘና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ አልቆጠረውም። ነገር ግን በምስሉ ለሰው ተገኘ፣ ራሱን ባዶ አደረገ፣ የባሪያን መልክ ያዘ እና ከዛስ በኋላ ለሞትም ይኸው ምን የመስቀል ሞት እንኳ የታዘዘ ሆነ። ታዲያ ኢየሱስ ክርስቶስ ክብሩን ኃይሉን ብቻ እኮ አይደለም ወገኖቼ ሆይ በየትኛውም ስፍራ ላይ በአንድ ጊዜ መገኘት የሚችል አምላክ ነው። በቦታና በጊዜ ያልተወሰነ አምላክ እኛን ለማዳን ሥጋ ሲለብስ በቦታና በጊዜ ተወሰነ። ምን ሆነ? የባሪያ መልክ ለመቀበል ፈቃደኛ ሆነ። በቦታና በጊዜ ሲወሰን አስተውሉ። በቦታና በጊዜ ሲወሰን ምን አይነት አምላክ ነበረ? ለኛ ነው ሶላር ሲስተም የተሰጠን፣ ለኛ ነው ታይም ሲዝን እና ስፔስ የተሰጠው ለኛ ነው። እሱስ ከታይም እና ከስፔስ ውጪ ከሶላር ሲስተም ውጪ በዘላለም አሁን ውስጥ ነው ያለው። እዛ ሰዓት ቱሞሮ ወቅት ጊዜ የለም። ምን ሆነ? አሁን እሱ 8 ቢሊዮን የዓለምን ሕዝብ በአንድ ጊዜ የሚያይ በአንድ ጊዜ እኩል መናገር የሚችል አምላክ በቦታ ተወሰነ። እዚህ ሀገር ያሉ ፈረንጆች እንደዚህ ኦምኒ ፕሬዘንስ ይላሉ። ኦምኒ ፕሬዘንስ ማለት በአንድ ጊዜ በሁሉም ስፍራ መገኘት የሚችል አምላክ። ይሄ አምላካዊ ባህሪ ነው፣ የሥጋ ለባሽ ባህሪ አይደለም። እሱን አስቀመጠው እና የባሪያን መልክ ወሰደ፣ ራሱን ባዶ አደረገ ማለት ይሄ ነው። ባዶ አደረገ ራሱ። አንድ ነገር ግን እንዳንሳሳት፣ አምላክነቱን እግዚአብሔር ወልድነት የሚቀመጥ የሚነሳ ጉዳይ አይደለም። አብሮት ነው ያለው። ክብሩን ነው ያስቀመጠው። አምላክ ነው። ግን በምድር ላይ በነበረበት ጊዜ ፍጹም ሰው ፍጹም አምላክ ነው። የመለኮት የአምላክነት ክብሩን ግን አስቀምጦታል። ኢየሱስ ክርስቶስ ይህን ሁሉ ዋጋ የከፈለው ለምንድን ነው ካላችሁ፣ እኔና እናንተ በዲን የሚቃጠል የእሳት ባህር እግዚአብሔር ለሰይጣን ለዲያብሎስና ቁጥራቸውን ለማናውቃቸው ብዛት ላላቸው አጋንንቶች እርኩሳን መናፍስቶች ገሃነምን እግዚአብሔር ለሰው አልሰራውም። ሰው ግን እግዚአብሔርን ባለመታዘዝ የገሃነም መንገደኛ ሲሆን መለኮት ከሰማይ ሰማያት ወረደ። እባካችሁ ስለ እግዚአብሔር አፋችሁን ከፍታችሁ ለመጨረሻ ክብር ሥጋ ለለበሰውና ለአዳነን ጌታ እንሰው። ለንገርህ ወንድሜ ስላልገባህ ነው የምትለው። ይኸው ቢገባን ያገር ያለ እንዴ ከሰማይ ሰማያት ወርዶ ዩኒቨርሱ የማይችለው ጌታ እኮ በቅድስት ማርያም ማህፀን ላይ በመንፈስ ቅዱስ ኦቨርሻዶ አድርጎታል። ይሄንን ያወቀ ክርስቲያን በክርስትናው አይቀልድም። እንደ ቀላል ነገር አይዞም ህይወቱን። ምክንያቱም የተከፈለልን ዋጋ እንዲህ ቁጭ ብለን እንደ ቀላል የምናየው ጉዳይ አይደለም ወገኖች። አልገባንም። ምንድነው? ማን ያድነናል? ሰይጣን ከእሳት ድንጋዮች መካከል ሲጣል እግዚአብሔር ልጁን አላከውም። ምክንያቱም ሁለት ነገር ተመልከቱ። ሰይጣን በምን ወደቀ? ሰይጣን የወደቀው እግዚአብሔርን በመቃወም ዙፋኔን ከእግዚአብሔር ከዋክብቶች በላይ አደርጋለሁ ብሎ በእግዚአብሔር ላይ እንደዚሁ በአመጽ በትዕቢት ተነሳ። እግዚአብሔርም ከእሳት ድንጋዮች መካከል አመድ አድርጎ ጣለው ይላል ጌታ ኢየሱስ ሲናገር ሉቃስ ወንጌል ምዕራፍ 10 ላይ እነሆ ሰይጣን እንደ መብረቅ ከሰማይ ሲጣል አየሁ፣ እባብና ጊንጡን እንድትረግጡ በጠላትም ኃይል ሁሉ ላይ ስልጣን ሰጠኋቸው የሚለው ያኔ የተጣለው ከሰማይ ከእሳት ድንጋዮች መካከል የወረወረው የናዝሬቱ ኢየሱስ በሰማይ ሰማያት የነበረው ከአብ ጋር የነበረው ያ የክብር ንጉሥ የናዝሬቱ ኢየሱስ እሱ ሲጣል ኢየሱስ አልመጣም። ሰው ሳትሉኝም ሰውማ ሰው
እግዚአብሔር አምላክ ፍጥረቱ ሁሉ ከጨረሰ በኋላ መጨረሻ ላይ ገነት በኤደን ገነትን ተከለ ይላል። ከዛ በኋላ የፈጠረውን ሰው ወሰደውና በኤደን ገነት ሲያስቀምጠው እንደዚህ ያለው በሰማይ የሚበሩት በውሃ ውስጥ ያለው ሁሉ በምድር ላይ የሚሄደው ሁሉ አዳም ካንተ ስልጣን ስር አድርጌያቸዋለሁ አለው። የሁሉ ምንድን አለው? ገዢ ነህ አለው አዳምን። እና ከዛ በኋላ ወንድና ሴት አርጎ ፈጠራቸው። ሰዓቱ ሲደርስ ከአዳም ጎን አንድ አጥንት አወጣ። ሔዋን አንድ አጥንት ነች እንዴ? አርዩ ሲንግል ቦን? ወገኖቼ ሆይ አስቀድሞ ወንድና ሴት አድርጎ ፈጠራቸው። ከዛ በኋላ ሰዓቱ ሲደርስ አወጣትና ሰራትና አመጣት። አሁን በኤደን ገነት እየገዙ የሚኖሩ ናቸው። ይመስላችኋል ታዲያ አንዲት ፍሬ ቆርጦ ስለበላ እንዲህ የሚወደውን ሰው እንዲህ ያስገዛለትን ሰው ወገኖች ሆይ በአንዲት ፍሬ ምክንያት ከገነት አስወጣው እግዚአብሔር አይደለም ብለን ሰው ሁሉ እንደዚህ ብዙ ሰው ክርስቲያንም ሳይቀር አንድ ፍሬ ነበረ እሷን በላና አዳም ወጣ አይደለም ወገኖች ሆይ ሁሉን ላስገዛለት እንዲገዛ በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ላይ ካለው መልካምንና ክፉን ከሚያሳውቀው ዛፍ እንዳትበላ፣ ከሱ በበላህ ቀን ሞትን ትሞታለህ። አምላካዊ መለኮታዊ ትእዛዝ በላ። ሚስቱም እሱም ሁለቱም በሉ። ወገኖቼ ሆይ አዳም ከኤደን ገነት የተባረረው ባለመታዘዝ እንጂ በአንዲት ፍሬ ጉዳይ አይደለም። እሷ ምክንያት ነች። ሰበላት ከዛች ከትንሽ ፍሬ ጀርባ ላይ ግን ትልቅ የእግዚአብሔር ትእዛዝ አለ። እስቲ ይህን ጉባኤ ብባረክ አምላኬ ቢረዳኝ። እግዚአብሔርን ታዛችሁ ዘመናችሁ ይለቅ። እግዚአብሔርን እሺ ብላችሁ ዘመናችሁ ይለቅ። እግዚአብሔር አታድርጉ ያለንን ሳናደርግ ዘመናችንን መጨረስ የምንችልበትን አቅም እግዚአብሔር ይስጠን። አሜን ወገኖቼ ሆይ ምንድነው ካላችሁ የሰው ሁሉ ችግር መጽሐፍ ቅዱስ ላይ ተመልከቱ። ከኦሪት ዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ ተመለሱ፣ ስሙኝ፣ ተመለሱ፣ እሺ ብትሉ ብትታዘዙኝ፣ ቃሌን ስሙ፣ ጸልዩ፣ ህብረት አርጉ፣ ተስማሙ፣ ተፋቀሩ በሙሉ ምንድነው እሱ የሚያለው እግዚአብሔር? ታዘዙኝ፣ እምላችሁን ታዘዙኝ። በቤተ ክርስቲያን እሱ ሳንታዘዝ ቁጭ ብለን ዓለማውያን ደግሞ ምንድነው የሚሉት? ኢየሱስ ስትል ይተፋብሃል፣ ይሰድብሃል። አንድ ነገር ታውቃላችሁ? ይሄንን መጽሐፍ ቅዱስ መያዝ የሀገሪቱ ከፍተኛ ሕግ የሚጠቀስበት ወንጀል የሆነበት አገሮች በዓለም ላይ 7 አገሮች አሉ። እነኛ 7 አገሮች ውስጥ ምናልባት ከ400 ከ500 ሚሊዮን በላይ ህዝብ ሊኖር ይችላል። ከዛም በላይ በቢሊዮን የሚቆጠር ህዝብ ሊኖር ይችላል። ይሄንን መጽሐፍ ቅዱስ ምንድነው እሱ? አንዳንዶቹ እንደዚህ ይላሉ። ወገኖቼ ሆይ አንድ ጊዜ ለኒው ይር አገልግሎት ቶኪዮ ሄጄ ነበር ከ8 ዓመት በፊት እና 99% የአገሩ ህዝብ የቡድሃ ሃይማኖት ተከታይ ነው። በጣም ዲሲፕሊን መሸስ አቤት ጌታዬ እዛ ባህሪ ውስጥ ቢገባ አልኩኝ። ያላቸው ስርዓት ያላቸው በቃ ለሰው ያላቸው አክብሮትን እንክብካቤ ግን 99% የቡድሃ እምነት ተከታይ ነው። ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ሶስቱ 1% ነው። በቶኪዮ ላይ 16 ሚሊዮን ህዝብ አለ። ወገኖቼ ሆይ ስመለከት የክርስቲያኖቹ እነኚህ የክርስቲያኖች ምን ሞኞች ናቸው። አንድ እንጨት ላይ እንደዚህ የተሰቀለ ሰው አለ፣ አምላካቸው እሱ ነው አሉ ነው። በጣም ያዝኑልናል፣ በጣም ይገረማሉ፣ በጣም ይስቃሉ፣ ይገረማሉ። ወገኖቼ ሆይ ዓለም ታፌዛለች፣ አትታዘዝም፣ ትሳደባለች፣ ትነቅፋለች። ስለ ኢየሱስ የሚናገረውን በአደባባይ ትገላለች። በገዳይነት ብቻ አይደለም፣ የገዳዩን ደግሞ ደጋፊና ደጋረክ ባይ ደግሞ በሚሊዮን የሚቆጠር ህዝብ አለ። ይሄ ሁሉ የሆነው ምንድነው? ከሰማየ ሰማያት የወረደውን ዩኒቨርሱን አሁን በእጁ ያዘውን አባቱ ዓለማትን ጠቅሎ እግሩ ስር ያስገዛለትን በክብር የሚመለሰውን ጌታ እኔና እናንተ እሺ ስላለን ክብር እንስጠው ለሱ። እሺ አባቴ ጌታዬ ነህ። ወገኖቼ ሆይ
እቤታችሁ ውስጥ እኔ የምሆነው እንደዚህ ነው። እጮሃለሁ ብቻዬን ተነስቼ ጌታዬ እንኳን ሆንክልኝ፣ እንኳን ከስራት ፈታኸኝ፣ እንኳን ከመቅበዝበዝ አሰረፍከኝ፣ እንኳን ጨለማዬን አበራኸው፣ እንኳን ምድረ በዳ የረገጥከው፣ እንኳን ልጅ ሆንኩኝ። ድሮ ሳላቅህ አረቄውን ስጨልጥ ዓለማዊነትን ብዙ ነገሩ ስር መጠመጥ ብሞትስ ኖሮ ወይኔ ጌታዬ አንተን መሰል አባት እያለኝ እባካችሁን እና ክብረው እንደው እንደ እብዳ ክብሩት እንደ ያላችሁ በሉ ወገኖች ሆይ በሉ። ክብር ለኢየሱስ ክርስቶስ ይሁን። አይታዘዝም ዓለም። ወገኖች ሆይ ከታዘዙት በቀር ይላል ዕብራውያን ላይ ወደ እረፍቴ አይገቡም ብሎ በራሱ ማለ ይላል። አባቶቻችን ይላቸዋል በምድረ በዳ የቀሩት ምንድነው? እግዚአብሔርን ባለመታዘዝ በሚሊዮን የሚቆጠር ሕዝብ ከግብጽ የፈርዖን ቀንበር ባርነት ስር ወጣ። ግን ሁለት ሰው ብቻ ገባ። ወይኔ ጌታዬ፣ ሁለት ሰው። ለምን? ባለመታዘዝ ተዘጋ ምድረ በዳ ላይ። አሁንስ እኔ እንጃ ስንት ሆነ ስንት ክርስቲያን እሱን እንደሚታዘዝ አላቅም። ስንቶቻችን እያገለገል መቼ እሱ እንዲቆሙ እንደኔ የሚለፈልፍለት ሰው መቼ አጣ? ያጣው እኮ እኔ እንደሚመስለኝ ከሆነ የሚታዘዘው ሰው ነው። ታዘነው ዘመናችን ይደግ። ክብር ለኢየሱስ ክርስቶስ ለዘላለም ይሁን። አሜን። ወገኖቼ ሆይ እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ሆይ በቃ አይታዘዝም ሰው። ግን አንድ ቀን አንድ ነገር ይሆናል፣ ድንገት ይሆናል። ይኸው እግዚአብሔር እኮ ችግር የለበትም። ሰው የማክበር ችግር የለበትም። ለሰው በረከት በር የመክፈት ችግር የለበትም። ግን ያየናል። ስንለምን ወገኖቼ ሆይ በጣም ይገርመኛል። እናንተ አሁን እሁድ ቀን ስራ አለ። አሁን ስራ አላችሁ። አይ ዛሬ አልሰራም እሁድ ነው ጌታዬ ላምልክ ብላችሁ የመጣችሁ እጃችሁን አሳዩኝ። ለማምለክ ጌታን ለማምለክ እሁድ ቀን አልሰራም ጌታን ለማምለከው የምትሉ እስቲ እጃችሁን አሳዩኝ። ከፍ አድርጉት። ምን አለበት እንዴ? ምን እንደውስ እንደዚህ አይነት ነገር ከፍ አድርጉት። አዎ ይኸውላችሁ ልንገራችሁ አንድ ነገር። እሁድ ነው የሞተልኝን ያከበረኝን ጌታ የማከብርበት ቀን ነው ስትሉ ሰማይ ያከብራችኋል። ወቁ ይሄንን አንድ ቀን ትልቅ ካፌ አለው እዛ በኩል ወክ ሳረግ ገባሁና ትንሽ ውሃ ምናምን መኪያቶ ልጠጣ ብዬ ገባሁ። ከዛ በኋላ እንዴነ አቆታለሁ እኮ ፓስተር ደህና ነው አባቴ እኮ አሜሪካ ነገር ነው ያለው ያቆታል። ጥሩ ነው፣ በጣም ጥሩ ነው። አዎ እንዴት ነው እሁድ እንዴት ነው እሁድ ቸርች ይራል አይደለም? የት ነው የምታመልከው? ስራውስ አለኝ። በምድር ላይ እንደዛ ያስጠላኝ ሰው የለም አልኩት። ስራውስ እስቲ እሁድ ቀን ጌታን አምልክና ስራውስ ብለህ ያልከው ይጉደልና ታየዋለህ። ኢየሱስ ታማኝ ነው። ለታማኙ ጌታ ክብር ይሁን። ክብር ለኢየሱስ ክርስቶስ። ስራውስ በጣም ሁዳ መሆን ጥሩ አይደለም ወገኖች ሆይ። አያችሁ እዚህ ሀገር ፍቃድ ሳያገኝ 8 ዓመት ነው የሚዞረው። 8 ዓመት ባለቤቱ እኔ ጋር አለች እና እባክህ በአስር ስትሄድ ጸልያለሁ አልኳት። የት ነው የምታገለግለው? እንዲህ አይነት ቦታ ላይ ነው አልኩት። መጣ። ከዛው በቀደም ብሎ የመጣው ይጸልይለታል። መጣ። ከዛ በኋላ እጸልያለሁ ዞሬ አሁን ጸልያኩ የለም ምንም የጌታ ነገር አያልፍም። እንዴት ነው እሱ? ጌታዬ እባክህ ልጅ አሁንም ጸልያኩና መጥቼ ጌታ ወይ እባክህ ስለው ድርቅ ይልብኛል። አረ እንደው ስለ ኢየሱስ አባ እባክህ አልኩና ሶስተኛ ላይ አንድ የመስታወት በር ሲከፈት እና ደረጃውን እያለ ወጥቶ ሲገባ አየሁት። አንተ ልጅ አልኩት መቼ ነው ቀጥሮ? ነገ። አልቋል አልኩት። አልቋል አሁን ከፈለክ አንተ ፈርምልሃለሁ። አልቋል አልኩት። በማግስቱ ሰኞ ሄደ። ተፈቀደለት የዚህ ሀገር ፍቃድ አለቀለት። ከዛ በኋላ በሚቀጥለው ስመጣ የት ነው የምትመጣው? እዚህ ቸርች ነው የማገለግለው እንድትመጣ አልኩት። አልመጣም። እዚህ ከተማ መሃል ሲልቨር ስፕሪንግ ተገናኘንና ለምን ቀረ ስለው ይሄ የዓመት በዓል ስራ አለኝ። ማን ነው የሚታዘዘው እግዚአብሔርን? ሆዳም ወገኖቼ ሆይ ማን ነው የሚታዘዘው እግዚአብሔር? ቢንዬ እግዚአብሔር እኮ ያከበሩትን የሚያከብር አምላክ። ክብር ለመንፈስ ቅዱስ ለዘላለም ይሁን። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ በዓለም ያለው አይታዘዘው፣ ይሳደባል፣ ይተቻል፣ ይነቅፋል። በቤቱ ያለው አይታዘዘው። ትንሽ ነገር ሲያዘን ወገኖቼ ሆይ ልብ አድርጉ። በ15 ሳንቲም ሰጥቼ ነው የዛሬ 38 ዓመት ምናምን ገደማ በደርግ ጊዜ ነው 15 ሳንቲም ነው እኮ የሰጠዋቸው እና እንደዚህ ሰጥቻቸው 15 ሳንቲም ሰጥቻቸው እንደዚህ ዞር ብዬ ሲሄድ
እምቅድመ ዓለሙ ሥላሴ ይባርክህ። እስካሁን ድረስ ድምፁ ይጮኻል። ሰው ይሁኑ መልአክ ይሁኑ አላውቅም፣ ግን በ15 ዓመት ሳንቲም አፈስኩት። ክብር ላይ ታዘዙ። ትንሽ ነገር ታዘዙ። በትንሽ ነገር ወገኖቼ ሆይ በአንድ ብር እግዚአብሔር እኮ ይኸው እቺን ያዙ። ስለ እግዚአብሔር እንዳትረሱ። እግዚአብሔርን በመታዘዝ ከምታጡት ይልቅ ባለመታዘዝ የምታጡት ይበልጣል። እስቲ የገባችሁ? እግዚአብሔር ይመስገን። እግዚአብሔርን በመታዘዝ ከሚጎልባችሁ ነገር ባለመታዘዝ የሚጎሉ ይበልጣል። ገና ብቅ ሲል ከዛ ጋር እንደዚህ አለ፣ አንተ ለእግዚአብሔር የተባረኩን እግዚአብሔር እኮ ያለኝ የምነካ ፈጽም ያለው እኮ ጨረስኩ እኮ አለው። ሰውየው ማታ የሰማው ነገር አለ። የእግዚአብሔር ነብይ ነው። ማታ የሰማው ነገር አለ አለው። እግዚአብሔር ያዘዘኝን ሁሉ እኮ ፈጸምኩት እኮ አለው። ፈጸምከው? አዎ። ታዲያ ይሄ የምሰማው የበሬና የበጎች ግሳት ምንድነው አለው። እሱማ ህዝቡ ያማረውን የሰባውን ለአምላካቸው ሊሰዉ ከምርኮ ያተረፏቸው ናቸው። ዛሬ ማታ እግዚአብሔር ያለኝን እነግርሃለሁ አለው። እግዚአብሔር በመታዘዝ ደስ እንደሚለው የአውራ በግና የፍየሎች መስዋዕት በማረድ ደስ ይለዋል። መታዘዝ ከመስዋዕት ማዳመጥም የአውራ በግን ስብ ከማቅረብ ይበልጣል። እግዚአብሔር በአይንህ ፊት በራስህ አይን ፊት ምንም ትንሽ ብትሆን በህዝቡ ላይ አለቃ አላደረገህምን? በእስራኤል ላይ አልሾመህምን? የእግዚአብሔርን ቃል ንቀሃልና እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃል። መንግሥትህን ካንተ ቀደደው፣ ለጎረቤት ሰጠው አለው። እባክህን በህዝቤ ፊት አክብረኝ። ድሮም የህዝብ ክብር የሚፈልግ ሰው ወገኖቼ ወይ አደጋው ከባድ ነው። እባክህን በህዝብ ፊት አክብረኝ፣ አልሄድም ካንተ ጋር ልቀቀኝ አለው። እባክህን ወደ መስገጃው እንውጣ፣ ህዝቤ ፊት አታዋርደኝ። እባካችሁ ወገኖቼ ሆይ ህዝብ ፊት ተዋርዳችሁ እግዚአብሔር ፊት ያክብራችሁ። አዎ ይሻላል። ደግሞ በእግዚአብሔር ፊት የከበረ ሰው በህዝብ ፊትም አይዋረድም። አያችሁ ሳኦል ይላል። ከዛ በኋላ ተጨነቀ። ወደ መስገጃው ወጡ አብረው። ሳሙኤል ሲጨቀጭቀው አብሮት ወጣና ሄደ። ወይኔ ዛሬ ጠዋት ሳነበው እንዴት ውስጥ ተንቀጠቀጠ ውስጤ። ፈራሁ፣ ለራሴ ፈራሁ። ለራሴ ነው የፈራሁት ወገኖቼ፣ ፈራሁ ለራሴ። እንደዚህ ይላል። ወደ መስገጃው ወጡና ሳኦልም ለእግዚአብሔር ሰገደ ይላል። እግዚአብሔርና ሳኦል መካከል ኮኔክሽን ተቋርጧል። እግዚአብሔር ጨርሷል። ንቄዋለሁ፣ በፊቴ እስከ መቼ ታለቅሳለህ? ዞር በል፣ ሌላ ሰው መርጫለሁ ብሎታል። ግን እሱ ገና አምልኮ ያካሂዳል። ከእግዚአብሔር ጋር ያለው ነገር ተቋርጦ በዓለም ላይ ስንት አገልጋዮችና መሪዎችና ምእመናን ናቸው። አምልኮ ክብር ለአንተ የሚባለው ወገኖቼ ሆይ ኮኔክሽን ሳይቋረጥ ዘመናችሁ ይለቅላችሁ። አሜን ወገኖቼ ሆይ ኧረ ከገባችሁ ባካችሁ አሜን በሉ። ኧረ ተው ግድ የላችሁም። ኧረ ተው ግድ የላችሁም ወገኖቼ ሆይ። ሳኦል እኮ ኮኔክሽን ተቋርጦ ስግደት አምልኮ ሊያረግ ሄደ ለእግዚአብሔር። ወገኖቼ ሆይ በጣም የሚያስፈራ ነገር ነው። በጣም የሚያስፈራ ነገር ነው። ከዛ በኋላ እስራኤል ሁሉ ሳሙኤል ሲቀባው ይቻለው ከዳን እስከ ቤርሳቤህ ድረስ ንጉስነት ሰውየው 40 ዓመት ነው በንግስና የቆየው። ታውቃላችሁ ከጌታ ጋር የቆየው 2 ዓመት ነው። 38 ዓመት ዙፋኑ አለ፣ ፖዚሽኑ ሁሉ አለ። እግዚአብሔር ግን የለም። ከእንዲህ ያለ ኪሳራ ጌታ ያድነን። አሜን ወገኖች ሆይ ነገር ተቋርጦ ከማለት ነገር ተቋርጦ ነገሮችን ዞር ብለን ከማስቀጠል ይልቅ እንደው በቃ ወጣው እንዳማረላት ሴት ገባ ወጣ ከማለት እግዚአብሔር ያድነን። አሜን ወገኖች ሆይ መታዘዝ በሉ እስቲ በደንብ በሉ። ልፈህን የመጣው ስታርባክስህንም ቁርስህንም አይደለም ምንድነው ታዲያ በደንብ ማትሉት? መታዘዝ በሉ። ከመስዋዕት ማዳመጥም የአውራ በግን ስብ ከአውራ በግ ስብ ይበልጣል ተብሎ የተነገረው ቃል ለኔ ነው። ስለዚህ ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው ስለሚል አምላኬ እምትፈልገው እንድታዘዝህ ነው። በፊትህ በመታዘዝ ዘመኔን እንድጨርስ እርዳኝ።